አንዳንድ ቪዲዮዎች እንደዚህ ይሆናሉ፣ አንዳንድ ቪዲዮዎች ደግሞ እንደዚህ ይሆናሉ። ዛሬ የምናወራው ስለ አስፔክት ሬሾ ነው ማለት ነው። የቪዲዮ ኤዲቲንግ ፓርት ስር ይዤላችሁ መጥቻለሁ ማለት ነው። በስልካችሁ ብቻ እንዴት ኤዲት እንደምታደርጉ አሳያችኋለሁ ማለት ነው። እንደተለመደው ዛሬም እስከ መጨረሻው ቆዩ ማለት ነው ጋይስ። በጣም አመሰግናለሁ ማለት ነው። ባለፈው 900 ስንገባ እንገናኛለን እንዳልኳችሁ 900 ገብተናል ማለት ነው። አመሰግናለሁ። አሁን 1000 መግባት ነው የሚቀረን። 1000 ደግሞ በሁለት ሳምንት ውስጥ እናሳካዋለን ማለት ነው። እናንተ ብቻ ሰብስክራይብ ማድረጋችሁ እንዳረሱ፣ ቪዲዮን ደግሞ በተቻላችሁ አቅም ሼር አድርጉ ማለት ነው። እዚህ ጋር እንደምታየው ቪዲዮአችን ሰሞኑን ትንሽ እየሞተ ነው ትንሽ። ስለዚህ እሱን ያው ተባበሩኝ ደስ ይለኛል ማለት ነው። ወሬ አላበዛባችሁም። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ዛሬ ስለ አስፔክት ሬሾ ነው የምናወራው። ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ምንም ችግር የለብኝም እመልስላችኋለሁ ማለት ነው። የቴሌግራም ቻናሌን ጆይን በሉት ማለት ነው ጋይስ። እስካሁን 39 ነው ማለት ነው። ይሄን ነው ቴሌግራም ቻናሌን ገብታችሁ ማግኘት ትችላላችሁ። ስለዚህ ላይክ ማድረጋችሁ ሰብስክራይብ እንዳረሱ። ቀጥታ ወደ ቪዲዮ ማለት ነው። እንደነገርኳችሁ ዛሬ ማሳያችሁ አስፔክት ሬሾ ነው ማለት ነው። የኔ ቪዲዮ ውስጥ ማለት ነው አሳያችኋለሁ። ይሄ ባለፈው ቪዲዮ ነው ማለት ነው። እዚህ ጋር ወደ ጎን ስታመጡት ማለት ነው አስፔክት ሬሾ የሚላል እዚህ ጋር ማለት ነው። እዚህ ጋር እንገባለን ማለት ነው፣ እንመርጣለን። ከዛም በኋላ እዚህ ጋር እንደምታዩት እንደውም ይሄ ካብከት ደስ የሚለው ነገር ጋይስ ለቲክቶክ ከሆነ በቲክቶክ መሰል ያመጣላችኋል፣ ለዩቲዩብ ከሆነ ለኢንስታግራም፣ እንደገና ደግሞ ለዩቲዩብ ከሆነ ከእንደገና ይሄው እንደምታዩት ብዙ አይነት አስፔክት ሬሾ አለ ማለት ነው። በጣም ብዙ አይነት ከነዛ ውስጥ ለምሳሌ 9:16 የሚባለው የቲክቶክ ነው ማለት ነው። 16:9 ደግሞ የሚባለው 16:9 ደግሞ የሚባለው የዩቲዩብ ነው ማለት ነው። ዋን የሚለው ደግሞ ወይም ለእኛ ብዙ ጊዜ ለኢንስታግራም የምንጠቀመው ነው ማለት ነው። 4:3 ደግሞ ያው ለዩቲዩብ ነው ማለት ነው። ለዩቲዩብ ነው ወፈር የሚል ቪዲዮ ማለት ነው። ነክቼ ሁሉንም አሳያችኋለሁ ማለት ነው። ለምሳሌ የቲክቶክን ብነካው እንደዚህ አይነት ቪዲዮ ይሆናል ማለት ነው። እንደዚህ ደግሞ ብነካው እንደምታዩት የዩቲዩብ አስፔክት ሬሾ ይይዛል ማለት ነው። እንደዚህ ባረገው ደግሞ እንደምታዩት የራሱ አስፔክት ሬሾ ይይዛል ማለት ነው። እንደነገርኳችሁ የኢንስታግራሙን ማለት ነው እንደነገርኳችሁ። ከዛም በኋላ እዚህ ጋርም ደግሞ እንደምታዩት መቀየር ትችላላችሁ እንደፈለጋችሁ። አስፔክት ሬሾ የሚባሉት እነዚህ ናቸው ማለት ነው። ቪዲዮዎቹን ኤዲት ከማድረጋችሁ በፊት እንደዚህ ነው ማለት ነው አስፔክት ሬሾዎቹን መቀየር ያለባችሁ ማለት ነው። ለምሳሌ እኔ ለዩቲዩብ ከፈለኩ ለዩቲዩብ እንደዚህ ማድረግ ለኦሪጂናሉ ይሄኛው ነው ማለት ነው። እንደምታውቁ ለዩቲዩብ ከፈለኩ ለዩቲዩብ፣ ለቲክቶክ ከፈለኩ ለቲክቶክ አድርጌ ቪዲዮን ነክቼው ማቅረብ እችላለሁ ማለት ነው። እንደዚህ አድርጌ ሙሉን ማድረግ ትችላለሁ ማለት ነው። ገባችሁ ጋይስ? እንደዚህ አድርጌ ሙሉን ማድረግ እችላለሁ ጋይስ። ስለዚህ አስፔክት ሬሾ የሚባሉት እነዚህ ናቸው ማለት ነው። አሁን ደግሞ ምን አሳያችኋለሁ ማለት ነው። እንዴት ነው አብዛኞቻችሁ ጥያቄ ቮይስ ወይም ደግሞ እኛ እያወራን ባክግራውንድ ሙዚክ አስገብተን እንዴት ነው የምንሰራው የሚለው ነው። ዛሬ ደግሞ እሱን አሳያችኋለሁ ማለት ነው። በጣም ቀላል ነው ማለት ነው። እንደነገርኳችሁ ሁሌም ቢሆን እቺን ነገር ዲሌት ማድረጋችሁን እንዳረሱ ማለት ነው። በሚቀጥለው ደግሞ እንዴት ዲሌት እንደምታደርጉ አሳያችኋለሁ ማለት ነው። እሱን ከነ ቪዲዮ ኤዲት ስታደርጉ አይመጣባችሁ ማለት ነው። ቀጥታ ወደ ቮይሱ እንሂድ ማለት ነው። እዚህ ጋር እንደምታዩት አውዲዮ የሚል አለ ማለት ነው። ከዛ በፊት ግን መጀመሪያ ላይ ማድረግ ያለባችሁ ነገር እኔ ማይክ ማትጠቀሙ ሰዎች መመክራችሁ ማለት ነው። ማይክ ስለማትጠቀሙ ቪዲዮን ትነኩታላችሁ ማለት ነው ጋይስ መጀመሪያ። ከዛም በኋላ ከስር እንደዚህ አይነት ቱሎች ያመጣላችኋል። እያንዳንዱን ቱሎች ወደ ጎን ታረጉና ከዛ እዚህ ጋር እንደምታዩት ቮይስ የሚል አለ ማለት ነው። እሱን እንነካና ከዛን ባለፈው ሳይቻለው እስከፈለግነው እንጨምራለን መጀመሪያ ማለት ነው ጋይስ። ከዛም በኋላ ራይት ብለነው ስቶፕ እናደርጋለን ይሄን ቪዲዮ ማለት ነው። ስቶፕ ካደረግነው በኋላ እንወጣለን ቀጥታ። ከዛም በኋላ እንዳልኳችሁ አውዲዮ ውስጥ እንገባለን ማለት ነው። አውዲዮ ውስጥ እንገባለን ማለት ነው ጋይስ። ከፈለጋችሁ እኔ የምጠቀማቸውን ባክግራውንድ ሚውዚኮች ከፈለጋችሁ የቴሌግራም ቻናል ይለቃላችኋለሁ። የቴሌግራም ቻናልን ጆይን ማድረግ እንዳረሱ የመጀመሪያ ላይ አሳይቻችኋለሁ የቱ እንደሆነ። ፍሬ ሰላም ቴች ብላችሁ ማግኘት ትችላላችሁ። ጆይን ብላችሁ ከዛ ላይ ማውራት ትችላላችሁ። ከዛም በኋላ እዚህ ጋር እንደምታዩት ኖ ኮፒራይት ፍሪ የሚለውን አድ እናደርገዋለን ማለት ነው። ጋይስ እንደምታዩት አድ ሆኗል ማለት ነው። አድ ካረግነው በኋላ ምን እናደርጋለን? ወደ ጎን አመጣና ማለት ነው እቺኛዋን ነገር እንነካታለን ማለት ነው ጋይስ። እዚህ ጋር ያለችዋን ከመጨረሻው ወደዚህ ያለችዋን ናይስ ምትለዋን እንነካታለን ማለት ነው። ከዛ ኦን እናረጋታለን ማለት ነው እሷን ሴቲንግ። ቀጥታ ከድምጻችን ኋላ ይሆንልናል ማለት ነው። ስለዚህ ቮይሱን እዚህ ጋር የሱን መቆጣጠር እንችላለን። ቢያንስ እስከ እኔ በመክራችሁ እስከ 30 ብታረጉት
ጥሩ ነው ማለት ነው። ማይክ ማትጠቀሙ ከሆነ ደግሞ እንደዛው ያያችሁ መቀነስና መጨመር ትችላላችሁ ማለት ነው። ስለዚህ ይሄንን ይመስላል ማለት ነው የዛሬው ቪዲዮአችን ጋይስ ማለት ነው። የዛሬው ቪዲዮአችን ይሄን ይመስል ነበር ማለት ነው። በተማራችሁ በምንም ጥርጥር የለኝም። እንደዚህ አድርጋችሁ በቀላሉ በስልካችሁ ኤዲት ማድረግ ትችላላችሁ። በቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። ፓርት 4 ይቀጥል የምትሉ ከሆነ ኮሜንት ላይ አስቀምጡልኝ። ሌላ ቪዲዮ እንሰራላችሁ ከሆነም ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ይመቻችሁ።